በጠዋት ስትነሱ ጠዋት ላይ ቡና መጠጣት ትወጃለሽ ወይ ትወዳለህ ወይ ትወዳላችሁ ወይ ብዬ መጠየቅ ብፈልግ እንዴት አድርጌ ነው በእንግሊዘኛ መጠየቃችሁ? ይሄንን ጥያቄ ለመጠየቅ ቁልፍ የሆነች ማወቅ ያለባችሁ አንዲት ቃል አለች። እሷም ዱናት። ዛሬ በዚህ ለሰን እሷን በተለያየ ኤግዛምፕል አብራርተን እናየዋለን። ከዛ በተጨማሪ ግን ድሮስ ቡና መጠጣት ትወጂ ነበር ወይ ትወድ ነበር ወይ ትወዱ ነበር ወይ ብዬ መጠየቅ ብፈልግ በድድ ነው የምጠይቃችሁ ማለት ነው። ዛሬ ዱና ድድን እንዴት አድርጋችሁ መጠቀም እንደምትችሉ በዝርዝር በተለያዩ ኤግዛምፕሎች እናያቸዋለን። እነዚህም previously verb to do የሚለው ቪዲዮአችን ላይ አይተናቸው ነበረ። ነገር ግን ይሄንን ነገር በጣም ኤክሰርሳይዝ ማድረግ ያስፈልጋል። verb to do ፖዚቲቭ የሆነ ስቴትመንት ልትመሰርቱበት ትችላላችሁ። ኔጌቲቭ የሆነ ነገር ሊሆን ይችላል ወይ ደግሞ ከጥያቄም ጋር ሊሆን ይችላል። previously በደንብ ፎከስ አድርገን ያየነው እንዴት ፖዚቲቭ እና ኔጌቲቭ ማድረግ እንደምትችሉ ነው እዛኛው ቪዲዮ ላይ። እዚህኛው ቪዲዮ ላይ ደግሞ ፎከስ የምናደርገው እንዴት ጥያቄ መጠየቅ እንደምትችሉ ምክንያቱም almost ብዙን ጥያቄ መጠየቅ የምትችሉት in English it's using do or did ስለሆነ ማለት ነው። okay so we're going to revise what verb to do's are. verb to do's basically አንድ ድርጊትን የምትገልጹባቸው verboች ናቸው. so do is in the present tense while did is in the past. so doን አሁን ስለምታረጉት ነገር ለማውራት ነው የምንጠቀመው። did ሲሆን ደግሞ ለድሮ ይሆናል ማለት ነው። as we have seen before ዱን የምትጠቀሙት ሁሉ ጊዜም ከአራት ፕሮናውኖች ጋር ነው። አይ እኔ፣ አንተ፣ አንቺ፣ እናንተ፣ you፣ እኛ፣ we፣ እነሱ፣ they። እነዚህ ከሆኑ አራት ፕሮናውኖች የምንጠቀማቸው ዱን ይሆናል። ዲድ ላይ ግን ምንም መጨናነቅ አያስፈልግም። ለሰባቱም ይሰራል። የመጀመሪያዎቹ አራቱ አሉ እሷ፣ ሺ፣ እሱ፣ ሂ፣ እቃው ወይ እንስሳው፣ ኢት እነሱንም ጨምሮ ሰባቱንም ፕሮናውኖች ጋር ከዲድ ጋር ማውራት ይቻላል ማለት ነው። አሁን ኖርማሊ በየቀኑ ልጠይቋቸው የምችሏቸውን ጥያቄዎች እንዴት መመስረት እንደምንችል አብረን እናያለን ማለት ነው። ኦኬ let's say ከመጀመሪያው እንጀምርና ቡና ትወዳለህ ወይ ቡና ትወጃለሽ ወይ ቡና ትወዳላችሁ ወይ ብዬ መጠየቅ ብፈልግ እንዴት አድርጌ ነው የምጠይቀው? እስቲ መጀመሪያ ተማሪያችን ትሞክርልናለች። go ahead ሞክሪ። ቡና መጠጣት ትወጃለሽ ወይ ቡና መጠጣት ትወዳለህ ወይ ብዬ እንዴት መጠየቅ ይችላል? do you like coffee? do you like coffee አይደለ? so or you can just simply say do you like to drink coffee? so do you like to drink coffee? okay so here as you can see በምን ዳርጌን እየኳችሁ ትወዳለህ ወይ ትወጃለሽ ወይ ትወዳላችሁ ወይ ስቴክ ፕሬዘንት ላይ ነው አሁን ላይ ነው። ስለዚህ ፕሬዘንት ከሆነ ደግሞ ማን ነው የምጠቀመው? ዱ። አንተ፣ አንቺ፣ እናንተን ብሎ የሚነግረኝ ደግሞ ማን የሚባለው ፕሮናውን ነው? ዩ ነው። ከዩ ጋር ደግሞ ሁልጊዜ ዱ ነው የሚሄድላችሁ ማለት ነው። so do you like to drink coffee? ቡና መጠጣት ትወዳለህ ወይ ቡና መጠጣት ትወጃለሽ ወይ ትወዳላችሁ ወይ ብዬ እንደ ኮንቴክስቱ ነው የምትፈቱት ይሄኛው ማለት ነው። ለምሳሌ ፊት ለፊት እናንተ ስለሆናችሁ ያላችሁት እናንተን ብዬ ማውራት ብፈልግ again do you like to drink coffee ነው የምለው። እናንተ ምንን አንቺ ብላችሁ ሪፈር ስታረጉ do you የምትለውን ተጠቀሙት። ሌላው እንደዚህ ጋርም ቢሆን አንተ ብዬ ሪፈር ማድረግ ብፈልግ በdo you ነው ማወራው ማለት ነው። okay doesn't matter. so do you like to drink coffee? አዎ እወዳለሁ ማለት ስትፈልጉ in English and tag የሆነች አንሰር አለች። okay so ሁሉ ጊዜ እንግሊዘኛ ላይ ስትመልሱ of course yes and no መጠቀም ትችላላችሁ። ነገር ግን the better response is መጀመሪያ የተጠቀሙትን verb አብራችሁ አድርጋችሁ ስትመልሱ ነው። ለምሳሌ if I ask how are you doing you're going to answer I am doing fine. እንደምን አለሽ እንደምን አለ ቢስጠይቅ ደህና ነኝ ብላችሁ ስትመልሱ I am fine ይባላል። ግን how are you doing ሳልኩኝ I'm doing fine ነው የምትሉት። ስለዚህ ልክ በዛ መሰረት do you like to drink coffee የሚለው yes I do ብላችሁ የምትመልሱት ማለት ነው። so the answer is going to be yes I do. I አልወድም ከሆነ ደግሞ the negative part is going to be no I don't ይሆናል ማለት ነው። no I don't. this is assuming that I'm talking in the singular. አንተ ወይም አንቺ ብዬ ሳወራ ነው ይሄ። እናንተ ብዬ ካወራሁኝ ግን yes we do or no we don't ሊሆን ይችላል ማለት ነው። it's okay. all right let's do another example. እነሱ ስፖርት ይሰራሉ ወይ ብዬ እንዴት መጠየቅ እችላለሁ? ኤዱ እነሱ ስፖርት ይሰራሉ ወይ? how would I ask that?
do they exercise? do they exercise again እነሱ የምትሉት በዘይ ነው ዘይ ከሆነ do የምትባለው ነው የምትጠቀሙት so do they exercise or do they do sports ብላችሁ መጠየቅ ትችላላችሁ ማለት ነው so do you like to drink coffee ስትባሉ yes I do እንዳላችሁት እንደነበረ do they exercise ስላችሁ እነሱ ስፖርት ይሰራሉ ወይ ስላችሁ አዎ ይሰራሉ ማለት ስትፈልጉ you're going to say yes they do yes they do while yes is enough of an answer it's more clear if you add they do okay so yes በቂ ቢሆንም ነገር ግን they do ምትሏን ስትጨምሯት እንግሊዝኛችሁ ቆንጆ ይሆን ይሄዳል ማለት ነው okay አይሰሩም ከሆነ ደግሞ no they don't ብላችሁ መመለስ ትችላላችሁ ማለት ነው no they don't alright so ከዱ ጋር መሄድ የሚችሉትን ሁለት ፕሮናኖች አየን ማለት ነው you እና they መሄድ ይችላል ሶስተኛው እኛ የሚለው ነው ለምሳሌ መሄድ አለብን ወይ ብዬ መጠየቅ ብፈልግ how would I ask that ሄዱ do we have to go do we have to go so እኛ በትሉት በዊ ነው so መሄድ አለብን ወይ አለብን የምትለውን የምትነግረን have to ናት okay so do we have to go ይሆናል ማለት ነው መሄድ አለብን ወይ አዎ መሄድ አለብን ከሆነ መልሱ yes we do yes we do አይ መሄድ የለብንም ከሆነ no we don't no we don't ይሆናል ማለት ነው alright so you see how it relates አይደለ so do question interrogative የምንለው statement አይነት መመስረት ትችላላችሁ ወይም ደግሞ ፖዚቲቭ የሆነ yes we do ኔጌቲቭ የሆነ no we don't ያላችሁ መመስረት ይቻላል ማለት ነው that's why do በጣም important የሆነች especially ጀማሪ ከሆናችሁ ማለት ነው alright so you they we አንድ ፕሮናውን ተቀራናለች እሷ እኔ ነው ለምሳሌ ስለ ራሳችሁ ነገር መጠየቅ ብትፈልጉ ለምሳሌ አለቃችሁን አገኛችሁትና እኔ ስራዬን ጥሩ አድርጌ ነው የምሰራው ብዬ መጠየቅ ብፈልግ how would I ask that ሄዱ so like saying አለቃሽን አገኘሽውና ከዛ ስራዬን በጥሩ ሁኔታ ነው ወይ የምሰራው ብለሽ እንዴት መጠየቅ ትችላለሽ ስለ ራስሽ ማለት ነው try do I do my job well yes do I do my job well so do I do my job well alright so as you can see ዚጋራ do ለዚህ እንጠቀምናት አንደኛው ጥያቄ ለመመስረት ነው ሁለተኛው ደግሞ ሰራው ለማለትም ያገለግላችኋል ኦኬ ይሄንን previously verb to do የሚለው ቪዲዮአችን ላይ በደንብ አድርገን አብራርተን አይተናል so you guys make sure to check that out ማለት ነው do I do my job well ብላችሁ ትጠይቁት or ራሳችሁንም ከሆነ የምትጠይቁት you can answer using yes I do no I don't ብላችሁ ራሳችሁ መመለስ ትችላላችሁ ወይም ደግሞ እሱ ከሆነ ወይ እሷ ከሆነች የምትመልስላችሁ yes you do no you don't ብለው ይመልሱልናል ማለት ነው because usually ጥያቄ የምንጠይቀው ፊት ለፊታችን ያለን ሰው ነው right so yes you do no you don't ይሆናል ማለት ነው alright so this is how you use do የምትባለው አንድ verb እንደዚህ ነው የምትጠቀሙት ማለት ነው so you're going to use it always with you they we and then I so we're going to jump onto the did ማለት ነው ወደ did ደግሞ እናልፋለን did ቅድም እንደነገርኳችሁ ስለ past ነው የሚያወራው አይደለ so መጀመሪያ ላይ ገብቼ ስጠይቃችሁ ትዝ ካላችሁ we saw ቡና መጠጣት ትወጃለሽ ወይ ትወዳለህ ወይ ብዬ ስላሁኑ ስጠይቅ do ነበር የተጠቀምኩትኝ ድሮ ትወጂ ነበር ወይ ትወድ ነበር ወይ ትወዱ ነበር ወይ ብዬ past ሳረጋው the only thing that you're changing is ችኛን do ወደ did መቀየር ነው ማለት ነው okay so let's see some more examples using that ማለት ነው ለምሳሌ let's assume ስራሽን ጨርሰሻል እንዴ ናም ብዬ መጠየቅ ብፈልግ how would I ask that ሄዱ ስራሽን ጨርሰሻል ወይ did you finish your work yes did you finish your work ይሆናል ማለት ነው okay did you finish your work so ስራሽን ስራችሁን ጨርሳችኋል ወይ so I'm asking about a very recent past ማለት ነው አሁን past ግዴታ በጣም የድሮ መሆን የለበትም አይደለ simple past ስለሆነ ያወራን ያለ ነው it could be በጣም ቅርብ የሆነ past or it could be በጣም ሩቅ የሆነ past it doesn't matter the one thing that matters is ወደፊት መሆኑ ብቻ I mean በጣም ወደ ኋላ መሆኑ ብቻ ነው ማለት ነው
So did you finish your work? ስራችሁን ጨረሳችሁ ወይ ብዬ ነው። So did you finish your work? አዎ ጨርሻለሁ ማለት ብትፈልጉ you're going to use yes ምናምን የምትለውን አይደለ? Yes I did. አዎ ጨርሻለሁ። Yes I did. አልጨረስኩኝም ከሆነ no I didn't ይሆናል ማለት ነው። As you can see did የምትባለው positive statement, negative statement, question መሆን ትችላለች ልክ እንደ do ማለት ነው። Okay ግን did እንደነገርኳችሁ ከሁሉም ፕሮናውኖች ጋር ስለሚሰራ አሁን ደግሞ የቀሩትን ሶስቱን የቀላቀለን እናያለን ማለት ነው። ለምሳሌ ኤዱ ቅድም በላ እንዴ ምናምን ነገር ብዬ በጠየቀሽ how would I ask that? ልጁ ቅድም በላ ወይ? Did he eat earlier? Yes, did he eat earlier ይሆናል ማለት ነው። So did again ስለ ቅድም ስለሆነ እያወራን ያለነው እሱ ስለሆነ he በላ ወይ eat ቅድም earlier. So did he eat earlier? So did you finish your work ስትባሉ yes I did እንዳላችሁት similar to that አዎ በልቷል ከሆነ yes he did ይሆናል ማለት ነው። Yes he did. አይ አልበላም ከሆነ ደግሞ no he didn't የሆነ ይመጣል ማለት ነው። It's very simple, right you guys? Again did ከየትኛውም ፕሮናውንስ ጋር መጠቀም ትችላላችሁ። ሲንጉላር ፕሉራል ብሎ ዲስክሪሚኔት አያደርግም ማለት ነው። All right. Let me ask another question. ስራ ሄዱ እንዴ ብዬ እንዴት መጠየቅ እችላለሁ? ኤዱ ስራ ሄዱ እንዴ ወይ ስራ ሄደዋል እንዴ ብዬ Did they go to work? Yes, did they go to work? ስራ ሄደዋል ወይ ብዬ ስጠይቅ did they go to work ይሆናል ማለት ነው። So አዎ ሄደዋል ከሆነ መልሱ yes they did. አይ አልሄዱም ከሆነ ደግሞ no they didn't. So you can make a positive or negative statement using did ማለት ነው. All right, let's do another one. ደወለችልሽ እንዴ ብዬ እንዴት ጠይቅሻለሁ? ልጅቷ ደወለችልሽ እንዴ ከሆነ Did she call you? Yes, did she call you? Again, did ከሁሉም ጋር ነው የምትጠቀሙት. So it doesn't matter. Did she call you? አዎ ደውላልኝ ነበር ከሆነ yes she did. አይ አልደወለችልኝም ከሆነ no she didn't. አሁን ይሄ don't እና didn't የምንለው የኖት እና የዱ የኖትና የዲድ ጥምር ነው። Okay, it doesn't mean anything much more. So yes no I do not ማለት ትችላላችሁ or no I don't. Similar to that you can say no I did not or you can say no I didn't. It means the same thing. It's just contracted ማለት ነው። አጥሮ ብቻ ስለተቀመጠ ነው። Let's use another example with did. ክፍያችንን ከፍለናል እንዴ ብዬ እንዴት መጠየቅ እችላለሁ? ለምሳሌ እኛ ነን right? So እኛ ክፍያችንን ከፍለናል ወይ? Try saying that. Did we pay our bills? Yes, did we pay our bills? So bills is like ክፍያ ለምሳሌ it could be የመብራት ክፍያ የውሃ ክፍያ whatever it is. So did we pay our bills ይሆናል ማለት ነው። So ከፍለናል ወይ ብዬ ጥያቄ ያቀረብኩኝ ነው። አዎ ከፍለናል ከሆነ again similar to the previous ones yes we did. አይ አልከፈልንም ከሆነ ደግሞ no we didn't ይሆናል ማለት ነው። As you can see no matter if the pronoun is singular pluralም ሆነ ማተር አያደርግም። Okay ከdid ጋር ሁሉንም መጠቀም እችላለሁ ማለት ነው። All right, we have two more pronouns. Let's go through them very fast. Let's say አስቀየምኩሽ እንዴ ብዬ እንዴት ነው የምጠይቀው አንድን ሰው? አስቀየምኩሽ እንዴ ወይ አስቀየምኩህ እንዴ? Did I offend you? Yes, did I offend you? እኔ ነኝ አይደል ያደረኩትኝ እንደዛ so did I አስቀየምኩህ did I ማስቀየም we call that offend. So did I offend you ይሆናል ማለት ነው። ከዛ አዎ አስቀይመሽኛል ከሆነ ማለት የፈለጋችሁት yes you did, right? Yes you did. አይ አላስቀየምሽኝም ከሆነ no you didn't ይሆናል ማለት ነው። Very good. We have one more which is referring to the animals or things. It የምትባለው pronoun ትቀረናለች።
let's do another one አይደል? ለምሳሌ ተኝቶ ነበር ወይ ብዬ መጠየቅ ፈልግ ለምሳሌ ስለ ውሻ ወይ ስለ ድመት how would I ask that? Edu? Did it sleep? Yes, did it sleep አይደለ? so did አለን it ታመጣላችሁ እዚህ ጋር and then you're going to use the verb ማለት ነው did it sleep? አዎ ከሆነ yes it did። አይ አልተኛም ከሆነ no it didn't ይሆናል ማለት ነው። so do እና didn't እንደዚህ አድርጋችሁ ነው ማለየት የምትችሉት ማለት ነው። as you can see በጣም ብዙ ጊዜ የምትጠቀሙባቸው ቃላቶች ናቸው ማለት ነው do እና did አይደለ? so do ሁሉ ጊዜ የምትጠቀሙት you they we I ከሆነ ነው። did ግን ከየትኛውም pronoun ጋር መስራት ስለሚችል መጨናነቅ የለም ማለት ነው። just remember do ከማን ጋር ነው የምንጠቀመው? you they we and then I. okay, so let's do revision one more time. so Edu is gonna help us during this ማለት ነው። እሺ so ቡና መጠጣት ትወዳለህ ወይ ትወጃለሽ ወይ ትወዳላችሁ ብለው እንዴት ነው የሚጠይቁት? Do you like to drink coffee? yes do you like to drink coffee? አዎ እወዳለሁ ከሆነ ማለት የፈለጉት Yes, I do. yes I do አልወድም ከሆነ No, I didn't. no I don't. all right እሺ ስፖርት ይሰራሉ እንዴ ብዬ ስጠይቅሽ Do they exercise? do they exercise? አዎ ይሰራሉ ስትይ Yes, they do. yes they do አይሰሩም ከሆነ No, they don't. no they don't ይሆናል ማለት ነው። እሺ መሄድ አለብን እንዴ ብላችሁ ስትጠይቁ Do we have to go? yes do we have to go? አዎ አለብን ከሆነ Yes, we do. yes we do ካልሆነ ደግሞ No, we don't. no we don't ይሆናል ማለት ነው። ኦኬ ስራዬን በአግባቡ ሰራለሁ እንዴ ከሆነ Do I do my job well? yes do I do my job well? አዎ ትሰራለሽ ከሆነ Yes, you do. yes you do አትሰሪም ከሆነ No, you don't. no you don't ይሆናል ማለት ነው። all right ስራህን ጨረስክ ወይ ጨረሳችሁ ወይ ብለው ሲጠይቁ Did you finish your work? yes did you finish your work? አዎ ጨርሻለሁ ከሆነ Yes, I did. yes I did አልጨረስኩም ከሆነ No, I didn't. no I didn't ይሆናል ማለት ነው። ቅድም በልቷል እንዴ ልጁ ብዬ ስጠይቅሽ Did he eat earlier? did he eat earlier? አዎ በልቷል ከሆነ Yes, he did. yes he did ካልበልና No, he didn't. no he didn't ይሆናል። all right ስራ ሄደዋል እንዴ ብላችሁ ጠይቁ Did they go to work? did they go to work? አዎ ሄደዋል Yes, they did. yes they did አልሄዱም No, they don't. no they didn't They did. yes ደወለችልሽ ወይ ከሆነ Did she call you? did she call you? ወይ ደወለችልህ ወይ ደወለችላችሁ ወይ you እንደ ኢንተርፕሪቴሽናችሁ ነው የምታለያዩት። አዎ ደውላለሽ ከሆነ Yes, she did. yes she did አልደወለችም ከሆነ No, she didn't. no she didn't ይሆናል ማለት ነው። እሺ ክፍያችንን ከፍለናል እንዴ ስልሽ Did we pay our bills? yes did we pay our bills? አዎ ከፍለናል Yes, we did. አልከፈልንም No, we didn't. no we didn't ይሆናል። አስቀየምኩሽ እንዴ ስልሽ Did I offend you? did I offend you? አዎ አስቀይመሽኛል ከሆነ Yes, you did. yes you did አላስቀየምሽኝም No, you didn't. no you didn't ተኝቷል እንዴ ስልሽ ውሻ or whatever Did it sleep? did it sleep? አዎ ተኝቷል ስትይ Yes, it did. yes it did ካልሆነ No, it didn't. no it didn't so አሁን did ምንም አያስቸግራችሁ ማለት ነው። ከሁሉም ፕሮናውኖች ጋር ማንን መጠቀም ይቻላል? did የምትባለዋን ማለት ነው። ነገር ግን እናንተ ማስተዋወስ ያለባችሁ ዱን ከማን ጋር ነው የምንጠቀመው? you they we and then I. all right so እንደዚህ አይነት ጥያቄዎች ስትጠየቁ የምትመልሱት yes I do no I don't yes I did no I didn't እያላችሁ ነው የምትመልሱት ማለት ነው። so let's do one exercise for you guys. let me give you an exercise. ኳስ ማየት ትወዳለህ ወይ ትወጃለሽ ወይ ብላችሁ ጥያቄውን ትጽፉና አዎ እወዳለሁ ከሆነ ትመልሳላችሁ። አይ አልወድም የሚለውንም አብራችሁ ትመልሳላችሁ ማለት ነው። it's going to be very simple. ኳስ ማየት ትወዳለህ ወይ ትወጃለሽ ወይ? አዎ እወዳለሁ፣ አይ አልወድም የሚለውን ኮሜንት ላይ እንጠብቃችኋለን። thank you so much for watching እስካሁን ድረስ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የኢሜጅ ፋሚሊ ሊቀላቀሉ ደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። goodbye